ሌላው የድለላ ስራ በእስልምና ሃይማኖት ድለላ ይከለከላል እንዴ? እንዴት ነው ድለላውን ለምሳሌ አድርጎ ያነሳው? አሁን አረብ ሀገር ላይ ሴቶች ይሄዳሉ። እነዛን ሴቶች በድለላ ከኤጀንሲ ጋር አገናኝተን እንሸኛለን እና ይሄንን እንዴት ነው ሸርዓን ይፈቀዳል ወይ? የብትብቻን ጸጉር በእጄ በምነጭበት ጊዜ ያመኛል። በመላጭ ወይንም በማሽን ስጠቀም አንድ ጓደኛዬ ደግሞ ሐራም ነው ነብዩ ሐራም ነው ብለዋል አለና ግራ ገባኝ። ኢማም ሰላት እያሰገደ ማእሙም ሆነው ከበስተኋላ የሚሰግዱ ሰዎች ደግሞ አሉ። አንዱ ዱዓ አድርጎ መጣና ከበስተኋላ ያሉትን ጀማዓዎችን ቆርጦ አልፎ እዛ ጋር ሰፍ ቆመ። ሰላት ቆረጥክ ብሎ ተከራከረው። ትክክል አይደለም፣ ኢማሙ ካልተቆረጠ ምንም ችግር የለውም ብዬ ስል 100 ኪታብ የቀራ ጠይቅ ያለሁኝና ተቆርጧል ብሎኛል። ሸኽና እህታችን የጠየቀችው ጥያቄ የሴት ልጅን ጸጉር ማስተኮስ በሸሪዓ እንዲታያል። ማስተኮሱን ብቻ አይመስለኝም ለመጠየቅ የፈለገችው ዋናው እሱ ስላልሆነ ዊጉ አለ የውበት ሳሎን ላይ የሚሰሩ ከሸሪዓ ጋር የሚጋጩ ይፈቀዳል አይፈቀድም ጭምር እንዲብራራ። ቡናና ቁርስ ቀርቦ ጀባ ማለት አንዳ ሰዎች ደግሞ ወላጆቼ ሞተዋልና እናት አባትሽ የሞቱበትን እለት ቡናና ቁርስ አቅርበሽ ጀባ ማለት ግድ ነው ብሎ ይሉኛልና ይሄንን እንዴት ይሉኛል ሼክ መልፋድል ትላለች። ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ወንድማችን የጠየቀው ጥያቄ ዘካተል ማል አንድ ጊዜ ከሰጠን በኋላ በሚቀጥለው አመትም ሲመጣ ደጋግሞ ማውጣት አለብን ወይ? አንዴ ሰጥተው ለመገላል። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም። ጥሩ ነው መጠየቁ። አንዳንዱ ዝም ብሎ አንድ ጊዜ ተሰጠውኝ በቃ መጨረሻ ነው የሚመስለው አለ እና ይሄ ጥርጣሬ ያለው መጠየቁ ጥሩ አይባል። በግምቱ ሳይሄድ ለራሱ ፈተና እና ዘካት በአመት ነው ሁሉ ጊዜ በየአመቱ ያው ኒሷቡ ኮታው ሞልቶ ከሆነ ተኮታው እስካልወረደ ድረስ በየአመቱ ይቀጥላል ማለት ነው። ኮታው ተጎደለ ግን ያው ይቀራል መልሶ ደግሞ እስከሚሞላ ድረስ መልካም እንጂ በየአመቱ ነው መከፈል ያለበት። በخير ስለዚህ የሚከፈል የነበረው የዋጋው መጠን ዘንድሮ ሲከፍልበት ጎሎ ለሚቀጥለው አመት በዛ መጠን ልክ ነው ካሌለ ከቀነሰ ኒሳቡ ዳግም አያወጣበትም። ካለ ወር ከጨመረ ግን ያወጣበታል። ጨመረ ጭማሪው ምን ጨመረ አስቦ ያወጣል ማለት ነው። خير ሌላው ሸኽና ወንጀል ሰርቶ ቀደር ነው መቼም አላህ ሳይወስነው አልሰራም እሱ ስለወሰነብኝ ነው የሚሉ አሉ። ይሄንንስ እንዴት ነው የምናየው? ይሄ የጅሎች ምክንያት ነው። ቀደር እንዳለ ነው። አተሻውነ ኢላ ኢንሻአላህ አላህ ያልሻውን እናንተ መሻት ትችሉም ብሏል። ኩለ ሸይን ኸለቅናሁ ቢቀደር። ግን የአላህን ቀደር የምናውቀው በተግባር ከተከሰተ በኋላ ነው። አስቀድመን አናውቀው። አሁን አንተ መጀመሪያ አንተ በራስህ ወስነህ ይሄን ነገር ማድረግ አለብኝ ብለህ ነው የምታደርገው እንጂ አላህ እንደሚፈቅድ ነግሮ አይደለም። ስለዚህ ይቀድረው አይቀድረው አታውቅም አንተ። ይቀድረው አይቀድረው እኔ ግን ወስኛለሁ ብለህ በራስህ ኃላፊነት ነው የገባህበትና ከዛ በሚመጣው ተጠያቂነትም ተጠየቅበታለህ። ቀድሜ ስለሰራ ቀድመህ አንተ ራስህ ያው አላህ መቅደር አልመቅደር የምታውቀው ተሰራሁ በኋላ አስቀድመህ ግን የእሱን ውሳኔ አላወቀውምና ቢጠላም ቢወድም ማድረግ አለብኝ ብለህ አድርገህ ያበቃ እንደገና ኃላፊነትን ላለመውሰድ እሱ ሽቶብኝ ነው ማለት አይገባም ማለት ነው። እና ይሄ ራሱ ላይ ሲደርስበት አሁን ራሱ ለምሳሌ አንድ ሰው በዱላ ብትቀነጅራ ለስትራ አላቀድሮ ይተዋል ለቀድሮና አላቀድሮ አንተንም ይላል። ስለዚህ የሰነፎችና የተንኮለኞች ቀር ነው። ቀደር ሁሉ ጊዜ የአላህ ሚስጥር ነው። ተከሰተ በኋላ ነው ውጤቱን የምናውቀው። አስቀድመን ግን እኛ ቀድሮ ይኸው ምናልባት ብለን አደመሪ ያለብን አላህ ይሄን ነገር ይፈቅዳል አይፈቅድም ነው መጀመሪያ ህግ አለ። ህጉን ነው የምታከብረው እንጂ እሱን ቀደር አንተ ማን ተመራማሪ ያደረገ
ጥያቄ ለቀበል ሸይኽና ሰላም አለይኩም ወራህመቱላህ السلام عليكم وعليكم السلام اهلا حبيبي تفضل اهلا فيكم ጥያቄ ነበረኝ እሺ ሼኽ እየሰሙ ነው تفضل ይሰማል አዎ ጥያቄ የመጀመሪያው ጥያቄ አንደኛው ጥያቄ እንትን የብብት ጸጉር ማለት ነው የብብት ጸጉር እሺ በእጄ ሲያነሳ ያመኛል በማሽን ደግሞ ወይም በምላጭ ሲቆርጠው ደግሞ ጓደኛ ሐራም ነው ረሱል ሰለላሁ ዐለይሂ ወሰለም ሐራም ነው ብለዋል አይቻልም ማለት እንዴት ይታያል እሺ ሌላ ጥያቄ አለ ሁለተኛው ጥያቄ ደግሞ እየሰገደን እያለን ማለት ነው አንድ ጓደኛዬ ኢማሙን ሳይሆን ማሙማን አለውን ሰው የዋላውን ሰው ቆርጦ አለፈና በኋላ ሰላቱን ሲንጨርስ ይሄ ነገር ሰላት መቅረት እኮ አይቻልም ለምን አለፍከ ሲለው እኔ 100 ኪታብ የቀራ ሼክ ጠይቃለሁ ኢማሙ ካልተቆረጠ ኢማሙን ማለት አይቻልም እንጂ ማሙማን አለውን ሰው ቢቆረጥ ችግር የለውም ብሎኛል አይቻልም ብለው ነበር ይሄ ደግሞ እንዴት ይታያል እሺ ሼክ ያብራራሉ ኢንሻአላህ ሐቢቢ ጠብቅ ባረከላሁ በጣም ብዙ ጠያቂ ስላለ እድል ለሌላው እንስጥ እህንን ይመልሱና በሚቀጥለው ደግሞ ጠይቃለሁ እኔ ደግሞ በጣም አስጨንቆኝ ነበር እሺ ነው ተፈضلሽ ወደ ሲጀምር ጥርሴ ደም ይወጣኛል ይሄ ደግሞ ዶክተሮቹንም አማክሬ ነበር ሊቆምኝ መድኃኒትም ሰጥቶኝ ነበር ሊቆም አልቻለም ይሄ ደግሞ እንዴት ታለ ደም ሲወጣ ደግሞ ጓደኛዬ ይፈርታል ወዱ ይፈርታል አይቻልም ማለት ደግሞ ውሃ ሲነጋ ይወጣኛል ብዙ ሳይሆን ትንሽ ይወጣኛል ወዱ ያፈርታል ይሄ ሽንት ነው ትናንሽ የሚወጣው ትንሽ ነው የሚወጣው ደም ይወጣል ይሄ ለማቆም ዶክተሮቹንም አማክሬ ነበር መድኃኒት ሰጥቶኝ ነበር ይሄንን ሲያደርግ አልቆመም እየሰማሁ ነው ወዱ ያፈርታል ወይ ሐቢቢ ደም ነው ወይስ ሽንት ነው ደም ነው የሚለው ደም እሺ ያብራራሉ ሼኽ ጠብቅ ሐቢቢ ጠብቅ ባረከላሁ جزاكم الله خير አሜን ሐቢቢ ጀዛከላሁ ኸይር እሺ ጾም አለሁኝ ብዬ ነይቼ ነበረ ነገር ተስላ ነበረ ስለተስዬ ነበረ ነገር ግን ጉዳይ ተፈጸመ ቆይቷል በጣም ስንት ቀን ጾማለሁ ብዬ እንዳልኩ ራሱ ረሳሁት ከ10 ምናምን አመት በኋላ አሁን ነው ትዝ ያለኝና ምንድነው ማድረግ ያለብኝ ስንት ቀን ልጾም ግራ ገባኝ ነው የምትለው ወታችን ራስሽን ግምት ወስደሽ ጾሚ ራሷ የሚመስላትን አንዲም ከሆነ ወይም ሁለቱም ሶስትም እሷ ናት የሷን ያሷ ያላወቀችውን እኛ እናቀለን ገምታ የሆነ የሚለውን ያመነችበትን ታድርግ ኸይር ሌላው የድለላ ስራ በእስልምና ሃይማኖት ድለላ ይከለከላል እንዴት ነው ድለላው ለምሳሌ አድርጎ ያነሳው አሁን አረብ ሀገር ላይ ሴቶች ይሄዳሉ እነዛን ሴቶች በድለላ ከኤጀንሲ ጋር አገናኝተን እንሸኛለንና ይሄንን እንዴት ነው ሸርዓን ይፈቀዳል ወይ አንዴ ጥያቄ ልቀበል አፍዋን ሸይኽና السلام عليكم ورحمة الله وعليكم السلام ورحمة الله أهلا أختي تفضلي أشي تفضلي طيقي شي انتن فلقي نبرة يا رمضان ياكي لما تيك فلقي نبرة أشي يونا قد أنا بربي أشي أشي تفضلي قدي እና እንትን የረመዳን ጥያቄ ነበረብኝ እንትን ቀዳ ነበረብኝ የወር ሙሉ ማለት ነው አራሶኝ እሺ እና አራሶኝ የነበረብኝ ከዛ አምና ደግሞ መጾም አቃተኝ ያጠባው ነበር እሺ ያምናው ረመዳን ገባብኝ በቃ ያጠባው ረመዳኑ ገባብኝ ሳልጾም በቃ ያኛውን ረመዳን ሳልጾም ያምናውን ረመዳን ጾምኩኝ ስለዚህ የካቻምናው ረመዳን አለብኝና ምን ላድርግ ነው ጥያቄው እንዴት ላድርግና ልጾም ወይስ ልትፈል እንዴት ላድርግ ሼክ ያብራራሉ ኢንሻአላህ ጠብቂ ምላሽ ይሰጡሻል ሼክ እሺ የድለላ ስራ በመሰረቱ የሚደልለው ነገር ህገወጥ እስካልሆነ ድረስ የሚከለክለው ነገር የለም ምክንያቱም ፈላጊና ተፈላጊን ማገናኘት ነው አንድ ሰው ዕቃ ይፈልጋል
ያ ዕቃ ደግሞ የት እንዳለ አያውቅም። ወይም ደግሞ ሰራተኛ ይፈልጋል፣ ሰራተኛው ማግኘት አይችልም። ያ ደግሞ የሚያውቀው ሰውዬ አገናኝቶ በአገልግሎቱ ይጠይቅ፣ ምንም ችግር የለውም። ያ የሚሰጠው አገልግሎት ግን ከዲን ጋር የማይጋጭ ከሆነ ሐራም ነገር ከሆነ አይሆንም ነው። መልካም ኸይር። ይሄ ብዙ አንድ ጥያቄ ልቀበል። ሰላም አለይኩም ወራህመቱላህ። السلام عليكم. وعليكم السلام ورحمة الله. أهلا حبيبي تفضل. سلام عندي ጥያቄ አጠቅለል አድርገን ጠይቅ። እሺ ይሰማል? አዎ። እንትን እነዚህ ለእነዚህ ለአላህ ባሪያዎች አላህ ከራማ ሲሰጥ ከራማቸው በምን አይነት ነገር ነው የሚገለጸው? አንድ ሁለተኛ ደግሞ ያላህ ወልዮች የሚባሉት ገይብን ማወቅ ይችላሉ? እነሱ አላህ ከገለጸላቸው አላህ ታውቃቸው የሚገልጽ ከረሱል ሰለም በስተቀር ረሱል ሰለም በስተቀር ገይብን ከእሳቸው ብቻ ካላታወቃቸው እነሱም ያውቁም። ይህን ሀዲስ አቃለው እነዚህ ያላህ ወልዮች የሚባሉት የሩቅ ምስጢርን ያውቃሉ። አላህ ታውቃቸው እነሱ ይህን ለማለት ነው። ጥያቄው ግልጽ ነው። ሼክ ያብራራሉ። አብሽር ጠብቅ ኢንሻአላህ ሐቢቢ። ሼክ አልፋድል ሌላው ወንድማችን የጠየቀው ጥያቄ የብትብቻን ጸጉር በእጄ በምነጭበት ጊዜ ያመኛል፣ በምላጭ ወይንም በማሽን ስጠቀም አንድ ጓደኛዬ ደግሞ ሐራም ነው ነብዩ ሐራም ነው ብለዋል አለና ግራ ገባኝ። አላጨም ማለት ነው እስካሁን ዝም ብሎ ነው። ያ በዛ ጊዜ እጥረት ነበረ፣ መሳሪያ የለም፣ አላጫ ነገር ስለሌለ በጊዜው የሚችሉት እሱ ነበር። ስለዚህ በማንኛውም መልኩ ጠጉሩ እንዳያድግ እንጂ በፈለከው መንገድ ብታስወግደው ምንም የሚከለክል ነገር የለም። አዎ እንደውም መቼም በዚህ ጋር ትንሽ የዲንንም ቀድሩን የሁክምንም የሸሪዓንም ክብደት አለማወቅ ነው ትንሽ ትልቁና ተነስቶ ሐራም ነው ብሎ ማለት ነው። ሐራም ነው የሚለውን ቃል በጣም መጠንቀቅ ያስፈልጋል። ولا تقولن لشيء لا تقول لما تصف ألسنتكم الكذب هذا حرام وهذا حرام لتفتروا على الله الكذب إن الذين يفترون على الله الكذب لا يفلحون. ከባድ ነው ዛቻው። አንድ ሰው ተጨባጭ እውቀት ሳይኖረው ማስረጃ ሳይኖረው ዝም ብሎ በደመ ነፍስ ተነስቶ ሐራም ነው ማለት ከባድ ወንጀል ነው የሚያስከትለውና እንደገና ደግሞ በዛ ላይ ተመስርቶ ሌሎች ሰዎች ይሳሳታሉ እውነት መስሏቸው ማለት ነው። ስለዚህ በዲን ነክ ነገር ተጨባጭ ማስረጃ ያለው ሰው ይመልስ፣ ካልሆነ ግን አላውቅም ሌላ ጠይቁ ማለት አለብን እንጂ ተነስቶ ዝም ብሎ ሐራም ነው አይባልም። አላህ ላይ አፋችሁ እንደቀደደ አትዋሹ። ይሄን የምታረጉ ከሆነ ላይፍ ሊሆን አላህ እና ተቅጣት አታመልጡም። ይሄን የምታረጉ ከሆነ ስለተባለ አንድ ሰው በቂ እውቀት ሳይኖረው ዝም ብሎ ስለ ዲን ማውቃት አግባብ አይደለምና ስለዚህ አንተ መጠየቅህ ጥሩ ነው። በምትችለው መልክ በሚመች መልክ አስወግደው፣ ችግር የለውም። መልካም አንዴ ጥያቄ ልቀበል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እህቴ ተፈضلي። ጥያቄ ነበረኝ። እሺ ሴት ልጅ ጸጉሯን ማስተኮስ ይቻላል? እሺ እና ደግሞ የሴት ልጅ ሸሪዓዊ ያልሆነ ማለት ነው አለባበስ ላይ መሸጥ ይቻላል? እሺ خير ሼክ ያብራራሉ ኢንሻአላህ። እሺ ሌላው ሼክ አልፋዲል ሌላው አሁንም ተመሳሳይ ሰው የገጠመው ይመስለኛል ወንድማችንና ኢማም ሰላት እያሰገደ ማእሙም ሆነው ከበስተኋላ የሚሰግዱ ሰዎች ደግሞ አሉ። አንዱ ዱዓ አድርጎ መጣና ከበስተኋላ ያሉትን ጀማዓዎችን ቆርጦ አልፎ እዛ ጋር ሰፍ ቆመ። ሰላት ቆረጥክ ብሎ ተከራከረው። ትክክል አይደለም ኢማሙ ካልተቆረጠ ምንም ችግር የለውም ብዬ ስል 100 ኪታብ የቀራ ጠይቅ ያለሁኝና ተቆርጧል ብሎኛል። 100 ኪታብ የቀራ ሰው ነው የጠየቀው። አስፈራሪያ ነው። አንተ አንድ ኪታብ ይሆናል የሰማው ይመጣልኝ። ሱብሃንአላህ ምን ብሎ ነው ጫዋቻ መሆን ከሰው ያ ሱብሃንአላህ። ይሄ 100 ያስፈልገው አንድ ኪታብ ትክክለኛ ኪታብ ከተናገረ
በቂ ነው። ስለዚህ ኢማም ጋር የሚሰግድ ሰው ያው ኢማሙሞች ለእያንዳንዳቸው ሱትራ ያስፈልጋቸውም ኢማሙ ራሱ ሱትራ ነው። ስለዚህ በኢማሙ ፊት ለፊት እስካላለፈ ድረስ በሶፉ መካከል ሌላ አማራጭ ተጠፋ ነው። ሌላ አማራጭ ተጠፋ አለበለዚያ መወሰሱ አይቀርም በሰው ፊት ወርወር ሲል ሌላ አማራጭ ማለፊያ ከሌለ ፊት ለፊት የክፍት ቦታ አለ። እዛ ቦታ ለመግባት ከፈለገ ሌላ መንገድ ሰውን ሳያቋርጥ የሚሄድበት መንገድ ካለ ጥሩ ነው። ካለለ ግን ሰዎቹ በዛ ትክክል ያሉ ሰዎች ያን ክፍት ቦታ መዝጋት ነበረባቸው። ጠጋ ብለው እነሱ ክፍት በማድረጋቸው አንቀጧ አሶፈን የሚለው ይመጣባቸዋል ማለት ነው። ስለዚህ ያንን እንዳውም በመዝጋቱ ለነሱም ይጠቅማቸዋል። ስለዚህ በዛ ያንን ክፍት ቦታ ለመዝጋት እስካለፈ ድረስ ኢማሙን ታላለፈ ችግር የለውም። አቶ ኪታብም አያስፈልገው። ይሄ በአንድ ኪታብ የተወሰነ ነገር ነው ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም ሚና ላይ እያሰገዱ አብዱላህ ብን አባስ ያጎታቸው ልጅ አህያ ላይ ተቀምጬ መጣሁኝ ይላል። ስመጣ ያው በሶፉ መካከል እንደዛ አለፍኩኝና ክፍት ቦታ ገባሁኝ። እዛ ነብዩ እያዩ ነው ምንም አላሉኝም ብለዋል ማለት ነው። ስለዚህ ወንድሜ ተመለሰልህ ይመስለኛል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም። አህለን እህቴ። ሌላ እሺ እየሰማሁሽ ነው። ማለት ነው ሴት ካልተገረዘች ችግር አለ እንዴ? እሺ ሼክ ይመልሳሉ ኢንሻአላህ። እና ደግሞ ሌላ ጥያቄ ነበረኝ። እሺ ጾም ቀዳ የበፊቱን ቀዳ ሳላወጣ ማለት ነው ድጋሜ ሌላውን ጾምኩኝ። ይሄ ችግር አለበት እንዴ? እሺ የቀደሙ አትነሽ መካ። እሺ እሺ ያው ሼክ ይመልሳሉ ኢንሻአላህ። እሺ ሰላም አለይኩም ሰላም። እሺ ኸይር። ስለዚህ እንዳይወሰውሳቸው ከፊት ባያልፍና ከኋላ ቢሄድ የተሻለ ነው የሚሆነው። ነገር ግን አማራጭ ካሌለው አልፎ ቢሄድ ሰላት አይቆረጥም ነው የሼክ ምላሽ። ሌላው ውዱ በማድረግበት ጊዜ ደም ይወጣኛል እንደው እንደ ሰለሰል በውል ተመሳሳይ የሆነ ነገር ደም ይወጣኛልና ሕክምና ላይ ነው ያለሁት ውዱ ይጠፋል እያሉኝ ነው ያሉት። ምንድነው ማድረግ ያለብኝ? አፊ አላህ ያድርገውና ደሙ ውዱ ያስፈታል አያስፈታም ኺላፍ አለ በመዛሂቦች መካከል። ሐነፊዮቹ አያስፈታም ነው የሚሉት። ከዛ ከቦታው ተወጣበት ቦታ አልፎ ሌላ ቦታ ላይ እስካልሄደ ድረስ እርጥበት ጫዛው ቦታው ላይ የማያልፍ ከሆነ ችግር የለም የሚል ነው። ሌሎች ደግሞ ያፈርሳል የሚሉም አሉ ማለት ነው። ሌላው ግን ነጃሳ ነው ደም አይደለም የሚለው ላይ ሲመጣ ደግሞ እንደዛው ደም ነጃሳ ነው። ስለዚህ ትንሽ ከሆነ እዛው ወጣበት ቁስሉ ላይ ወይም ጫፉ ላይ ከሆነ ቦታ ውስጥ አለቀቀ ድረስ ትንሽ ስለሆነ አይጎዳ። ተዛ አልፎ ከሄደ ግን በሰውነትም ሆነ በልብስ ላይ ትንታለ ነጃሳ ተሸክሞ መስገድ ደግሞ ሌላ ችግር ነው። አፍወን ሸክነ الفاضل ከሽንት መሽኛው ነው ደም የሚወጣው። አዎ ቶኛ እና ያ የማይቋረጥለት ከሆነ ማዕዙር ነው። እንዲህ ሰው መቆጣጠሪያ ለማድረግ ከቻለ እንዳይወጣ ለማድረግ የሚችልበት መንገድ ይፈልግ። ካልሆነ ግን ሁልጊዜም እንደው በመቀጣይነት የሚያደርገው ከሆነ መጨነቅ የለበትም ማዕዙር ነው። ምክንያቱም ሰለሰል በውል የሚባለው ሽንት ማጥ ምናምን ያለባቸው ሰዎች ማቋረጥ ካልቻሉ እየፈሰሰም ቢሆን ይስክር ነው የሚለው። ስለዚህ ይሄም በዛው መስመርም የመጣ ስለሆነ ምናልባት ቆይቶ በአንድ ወቅት ብቻ የሚመጣ ከሆነ ያኔ እንደ ጧሪ ይታያል ማለት ነው። አለበለዚያ ሁልጊዜ የማይለቀው ከሆነ ግን ችግር የለውም። መጀመሪያ ውዱ አድርጎ ከዛ በኋላ ወጣም አልወጣም መስገድ ይችላል ማለት ነው። ኸይር ጥያቄ ልቀበል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን እህቴ። ሰላም ማለት ነው ኢማን ብያት ነበረ ልጅሽን ይሳላል አይሳልም? እሺ ሼክ እሺ ሼክ ያብራራሉ ኢንሻአላህ። ባረከላሁ ፊክ። ሌላው ወንድሜ አፊያ አላህ ያድርግ እንዳንተ የታመሙትን አፊያ አላህ ያድርጋቸው። ሌላው እህታችን የጠየቀችው ጥያቄ የዛኛው ያለፈው አመት የረመዳን ቀዳ አለብኝ የሚቀጥለው ረመዳን ደረሰብኝ ጾምኩኝ አሁን ደግሞ እንዴት ነው ማድረግ ያለብኝ? ቀዳውን ልክፈል ያለፈውን ወይስ ከፋራ ልክፈል ነው የምትለው?
ከፈራ ይሸፍነው ቀዷውን ያው ጊዜ ስላላገኘች ለዚህኛው ስላልበቃት ወቅታዊን ጦማለች የመጀመሪያው ግን ውዝፍ አለባት ውዝፉን አሁን መጦም አለብሽ አሁንም ረመዳን ተመድረሱ በፊት እሱን ጦሚ ሌላ ምንም ችግር የለም ሰላ بالله ባሪያዎች ከራማ አላቸው ይባላል አንዴ አፎን አንድ ጥያቄ ልቀበል ሰላም አለይኩም ወራህመቱላህ السلام عليكم وعليكم السلام اهلا اختي تفضلي ጥያቄ ነበር እሺ ከባሌ ጋር ተለያይቼ ነበር እሺ ባንክ ነው የፈሰሰኝ እሺ ከሶስት ወር ድረስ ሶስት ወር ከመሙላት ነበረ ዛት እንዲህ ድምፅሽን ትንሽ ከፍ አድርጊ ትምስሽ ሶስት ወር ከመሙላት በፊት ኢዴን ከልጨርስ ድረስ እሺ ጨርሻው በደም تفضلي تفضلي ለተወረጃት ቢዚ ጠቃሎ አይፈጭም ምን የተቆራረጠ ነውና ዝም አትበይ በቀጥታ ተናገሪ ሄሎ እሺ እህታችን እንደገና ለመደወል ሞክሪ ድምጽሽ ይቆራረጣል መልካም ከራማ አላቸው ይባላል ወልዮች ደግሞ የሚታያቸው ነገር አለ ይሉናልና እንዴት ነው ይሄ ነገር መጀመሪያ ወልይ ማለት እነማን ናቸው የሚለውን ማወቅ ያስፈልጋል ከዛ በኋላ የሚያወጣ አለ የለም ወደሚለው ይከዳል ማለት ነው ወልይን ብዙ ጊዜ ጠንቋይ ነው በአሁኑ ጊዜ ወልይ የሚሉት እንደምናየው ያ ሰላም ምክንያቱም ይታየዋል አንድ ነገር ስለዚህ ወልይ ነው ይባላል ሶላት ባይሰግድም የፈለገ ሐራም ቢሰራም እሳቸው እኮ ይታያቸዋል ይባላል ማለት ነው ይሄ እንደዛ አይነት ወልይ በሸሪዓው ተቀባይነት የለውም ሸቅይ ነው አላና አላህ ይላከፉና አለይሂም ወላሁም ያዘኑ ያላህ ወልዮችን መጀመሪያ ታያቸዋል አይታያቸውም ወደሚለው ከመሄዳችን በፊት እነማን ናቸው ብለን ማወቅ አለብን እና ይሄን ለማስገንዘብ ነው መጀመሪያ ፉቅራና ወልይ የሚባለው መለየት አለብን ጠንቋይ ነው በአሁኑ ጊዜ ወልይ የተባለ ሰው የሚያወናብደው ስለዚህ አላህ በግልጥ ቋንቋ አስቀምጧል አውሊያ አላህ ይላከፉና አለይሂም ወላሁም ያዘኑ ካለ በኋላ ዝም አላለም الذين آمنوا وكانوا يتقون ሁለት መስፈርት አስቀመጠ አንደኛ ትክክለኛ ኢማን ያለው መሆን አለበት ሁለተኛ ደግሞ አላህን የሚፈራ መሆን አለበት وكانوا يتقون አላህን የሚፈራ በተቃራኒው አሁን ጠንቋይና ሟርተኛ ነው ወልይ እየተባለ ያለው ስለዚህ የታለ አላህን የሚፈራ ያ ሰላም እና ይሄን መጠንቀቅ አለብን ነው ስለዚህ በወልዩ ስራ እንዳትገባ አደራ ተብሏል እየተባለ ወናባጅ ሁሉ ዝም ብሎ ዳው ሚንካር እንዳይደረግባቸው መከላከያ ያደርጉበታል እና ይሄ እንዲህ አይነት ወልይ አይባልም ነው ወልይ የሚባለው መጀመሪያ በኢማኑ ትክክለኛ የሆነ በኢማን ከሌላው ልቆ የሚታይ ማለት ነው የሆነ ነገር ባይከሰትለትም በኢማኑ ቀውይ ከሆነ ወልይ ነው ተቅዋ ካለው አላህን የሚፈራ ከሆነ ፈረደም አልፈረደም ታየውም አልታየውም ወልይ ነው ስለዚህ አሁን ይሄንን እንግዲህ መስፈርት ሳያውቁ ነው ብዙዎች ወልይ ነው የሚለው ወልይ ነው ምን ወልይ ስትል ምን ስላደረገ ነው ብትለው ይታየዋል ነው መስፈርቱ ይሄ ነው ማለት ነው ይሄ አይደለም ወልይ አይደለም ስለዚህ ለምሳሌ በሱሐቦች በጣም እንደዚህ ይታየዋል የሚባል ሰው በጣም በርቅ ነበር ዱዓው ሙስተጃብ ነው ምናምን ይባል ነበር ግን ተነሱ የበለጠ ወልይ አልነበረም ሱብሃንአላህ የመጨረሻ አላህ ወልዮች አላህ ያሰገ ረዲየላሁ ዐንሁ ወረዱ ዐንሁ ያለ የሚያወድሳቸው በየጊዜው እንዲታየኛ ይሉም ነበር ስለዚህ አላህን ስለሚፈሩ ነው እንደዛ የማይሉት እዛ አሁንም ወልይ የሚባለው መጀመሪያ መስፈርቱን ማወቅ አለብን ስለዚህ አላህ ባስቀመጠው መስፈርት መሰረት ኩሉ ሙእሚን ተቅይ ወልይ ሱብሃንአላህ እነሱ ለአንድ ሰው ብቻ ሰጥተው ወላያን በሚሊዮን የሚቆጠሩ ህዝብ ወልይ አይደለም ማለት ነው ተከታይ ነው ይሄ መስጂድ ሁሉ ጊዜ ጀማዓ ማያመልጠው ሰው ሁሉ ወልይ ነው ማሻአላህ አላህን ፈርቶ ነው የሚመላለሰውና ማለት ነው
እነሱ ተፈረደም አልፈረደም ታየውም አልታየውም ሴትም ሆነ ወንድ ማንኛውም ሙእሚን የሆነ ሰው ትክክለኛ ኢማን አለው ብላችሁ የምትጠረጥሩ ሰው ወልይ ነው ብላችሁ ሰዱት። ይሄ ነውና እዛ ያለ የሚባለው ማየቱ አይቶስ ምንድነው? እሺ ስላየ ምንድነው ይሆናል? ለኔ ምን የሚያበረክተው ነገር አለ? እሱ ነው። እሱ የታየውን ነገር ደግሞ ወልይ ነኝና እንደዛ አይችላችኋል ማለት ደግሞ ሸሪዓ አይፈቅድለትም መጀመሪያው ነው። እና ተታየውም የራሱ ምስጢር ነው፣ አላህ ነግሮታል፣ ይወቀው በራሱ የያዘው ማለት ነው። ምናልባት ብስራት ነገር ከሆነ ኸይር ነገር ነው አይቻለሁኝ አላህ ያርግልህ ልትልህ ይችላል። አለበለዚያ እንዲያድርግ ከዛ የጠንቋዎች ደግሞ የራሳቸው መስፈርት አላቸው። ስጠይቃቸው መጀመሪያ እናትህ ማን ነው ስሟ ነው የሚለው። ከዛ የአይንህን እንትን ያያል፣ እጅህን የፍንጃል አሻራ ያያል። ያንን አይቶ ነው የተናገረውን ወልይ የሚባለው ማለት ነው። የሰይጣን ሰለባ ነው። እና በነገራችን ላይ አውሊያው አላህና አውሊያው ረህማንና አውሊያው ሸይጣን በመባል ይከፈላሉ። ወልይ የሚባለው ነገር የአላህ ወልይም አለ፣ የሸይጣን ወልይም አለ። ወልይ ማለት ወዳጅ ማለት እኮ የአላህ ወዳጅ አለ፣ የሰይጣን ወዳጅ አለ። ይህን ሳይለዩ ነው በቃ አንድ ነገር አይቻለሁ ሳያይም እኮ ውሸቱን አይችላለሁ እያለ ያታልልሃል። ለምን አላህን አይፈራምና ማለት ነው። እና እንደዚህ ነገር የለም። ሁሉ ሙእሚንን ተቅይ ወልይ የሚለውን እንወስዳለን። ምናማየም አላየም በጋዳየም አላየም ሙእሚንን ተቅይ የሆነ ሰው ሁሉ ወልይ ነው። ሸኽና እህታችን የጠየቀችው ጥያቄ የሴት ልጅን ጸጉር ማስተኮስ በሸሪዓ እንዲታያል። ማስተኮሱን ብቻ አይመስለኝም ለመጠየቅ የፈለገችው ዋናው እሱ ስላልሆነ ዊግ አለ የውበት ሳሎን ላይ የሚሰሩ ከሸሪዓ ጋር የሚጋጩ ይፈቀዳል አይፈቀድም ጭምር እንዲብራራ። እሺ በመሰረቱ ያው እና የሰጣትን ጠጉር ለማስዋብ ብትተኩስ የሚከለክለው ነገር የለም። ያው ሹሩባ መስራት መተኮስ በተለያየ መልክ ታስበው ትችላለች ማለት ነው። ግን እዛ ላይ የሌለን ጠጉር ባዕድ የሆነ ነገር አንጥታ መቀጠል ሌላ ማስመሰል ከሆነ ተዝዊር ነው የሚሆነው ማለት ነው። አፍወን አንዴ ጥያቄ ልቀበል ሸኽና። አፍወን ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አህለን እኽቴ። እኔ ጥያቄ ሶላት ላይ አንድ ሰው ሶላት ላይ ሆኖ ወስዋስ በሚመጣበት ሰዓት ወደ ግራ ሸይጣን ትስበብ ይባላል እና የሶላት ነው ያበላሽ። እሺ ሸኽ ያብራራሉ ኢንሻአላህ። ባረከላሁ ፊክ። እሺ የጸጉሩን እያብራሩ ነበር። ጠጉሩን መተኮሱ ችግር የለም የራሷ ጠጉር ከሆነ ኖርማል ከሆነ ማለት ነው። መቀጠሉ ሌላ የውጭ ጠጉር መቀጠልና ያንን እንደገና የራሷ አስመስላ ማስዋብ ግን ማታለል ስለሚሆን እሱ አይፈቀድም ነው። ይغيرون خلق الله አለ ውስጥ ይገባል ማለት ነው። ወላ አምረነሁም فلا يغيرون خلق الله إلى القرآن። ሸይጣን ራሱ በቀጥታ አላህ ያልሰጣቸው የሌለውን ጠጉር ተሌላ አምጥተው እንዲቀጥሉ አዛቸዋለሁ። ጆሮአቸውን የእንትኑን የእንስሳዎችን ጆሮ ይቆርጣሉ ይተለትላሉ እንዲህ እንዲያረጉ አዛቸዋለሁ ይላል ሸይጣኑ ራሱ በቁርአን ላይ። ስለዚህ የዛ አይነት ነገር ሌላ ያልሆነ ነገር እየቀጣጠለች ለማስመሰል ከሆነ አይሆንም። የራሷን ጠጉር ግን ብትተኩስ ችግር የለውም። መልካም። ሰላም አለይኩም ወራህመቱላህ። አህለን ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ ተፈضل እኽቴ። የሴት ልጅ ግንኙነት እንዴት ይታያል? እሺ ሌላ ጥያቄ አለሽ እኽቴ? ሌላ ጥያቄ የለኝም። ኢንሻአላህ የጥያቄ ስለተነሳ ሸኽ ያብራሩታል። ጠብቂ መላሽ ጠብቂ አብሽር። ሸኽና ጸጉር መቀጠል ጉዳይ በነብዩ አንደበት የተረገመ ሐዲስም ክብደት አለው መሰለኝ። መልካም። ሌላው በሸሪዓ የማይፈቀዱ የሴት አልባሳትን መሸጥ እንዴት ነው ገበያ ላይ ልብስ ነጋዴ የሆኑ ወንድሞች? ሸሪዓ ያልተፈቀደ ምናልባት የሚገዙት ሰዎች ሙስሊሞች ካልሆኑ ይቻላል። እነሱ የሚፈልጉትን ሸቀጥ ብዛት ደንበኞቹ እንፈልጋለን እንዲህ አይነት ሸቀጥ አንጡልኝ ካሉ ያ ነገር መሸጡ ምንም ችግር የለውም ማለት ነው። ራሱ መልበሱ ነው እንጂ የሚከለከለው። ምክንያቱም አንድ ሰው ኢማን የሌለው ሰው ግድ የኔን አይነት ልበስ ልትለው አትችልም። አንተ ያ ነገር ሐራም አይደለም መልበሱ ነው ሐራም የሆነው።
እቃውን እንደቃ ግን ለሌላ ሰው ብትሸጠው የሚከለክለው ነገር የለም እነሱ በሚመስላቸው ቅርጽ ነው ማለት ነው መልካም አንዴ ጥያቄ ልቀበል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ጥያቄ ነበር እሺ ጅንና ሸይጣን ልዩነታቸው ምንድነው እሺ ሌላ ጥያቄ ደግሞ ዱሬቲ የሚለው ስም ይቻላል ዱሬቲ ማለት ሀብታማ እንደማለት ነው በአማርኛ ዱሬቲ እሺ እና ስም ይፈቀዳል ዱሬቲ እሺ ኢንሻአላህ ሼክ ይመልሳሉ አብሽሪ እሺ خير اذن የሚገዙ ሰዎች ሙስሊም ናቸው ክርስቲያን ናቸው ያለች መጠየቅም ከባድ ነው መቼም ሊገዛ ይመጣው ሙስሊም ከሆነ ያው በመልእክታቸው ልታቅ ትችላለች ታወቀች ሙስሊም ከሆነ እንደ ምክር የኮላንች ልለብሽው ነው ወይስ አንቺ ከሆነ ሙስሊም ከሆነሽ አንቺ አይመጥንም ላንቺ ምናምን ብሎ በምክር መልክ ተንላል ምናምን ሌላም ለጓደኛዋም ልትገዛ ትችላለች እና ያን እንግዲህ ምርመራ ውስጥ ገብቶ መነታረቅ የለባትም በተቻለ መጠን ግን ያው ሌላ ግልጽ የሆነ ሙስሊም ያልሆነ ሰው ከሆነ እሱ የሚፈልገው ልብስ ታላህ አንተ ብትሸጥ የሚከለክል ነገር የለም በልብስ ደረጃ ማለት ነው ሌላ ሲሄድ ደግሞ ሌላ መልስ ይኖረው መልካም እሺ ጥያቄ ልቀበል ሰላም አለይኩም ወራህመቱላህ اختي تفضلي دمتش ትንሽ ከፍ አድርጊው እሺ እሺ ተቋርጧል ሼኽና الفاضل የሴት ልጅ ግርዛት በእስልምና ሃይማኖት እንደ ግዴታ ይታያል ወይ ግርዛት በመሰረቱ ለሴት ለወንድ የሚል ፈርቅ አልመጣም ያው ለሁላቸው መገረዝ ሱና ነው የሚለው ነው የመጣው ማለት ነው ስለዚህ በነብዩ ጊዜ ሴቶችም ይገረዙ እንደነበረ የሚጠቁም ሐዲስ መጥቷል ያ ኡመ ፉላና አሽሚ ወላቱን ሂኪ ብለዋታል አንዲት አሮጊት ነበረች የሰፈር ልጆችን የምትገርዝ እና በጣም ትጎዳቸዋለች ማለት ደረሳቸው መረጃ ስለዚህ እሷ ድንገት እሳቸው ቤት መጣችና ማናት ሲሉ ገሊት እኮ ናት ያቺ የሰፈራችን ገራዥ ናት ምናምን ሲሏት ጥሩ አጋጣሚውን ተጠቅሞ ይዘው ነበር ነጥብና አንቺ ኡሙ ፉላና አሉት እና አሽሚ ወላት ሴቶችን በመትገርዥ ጊዜ እንደው ለምሱ ያህል ትንሽ ነው ጫፋን ቀንጠባ አድርጊ እንጂ አትጋጭ ያሏት በኃይል መጋጠጥ አይገባሽም አሉ ይሄ ምንድነው መጨረሻ ባያስፈልግ ኖሮ ሴቶች እንዳትገርዥ ይሉ ነበር ማለት ነው ስለዚህ አንዳንዶቹ ለሴት አልታዘዘም ይላሉ አላወቁም ለሴትም መሽሩዕ ነው በመሰረቱ ግን መጉዳት የለባቸውም ያቱም ግርዛት ይጠቅማል ለሴቶችም ያልተገረዙ ሴቶች ስሜታቸው ከፍተኛ ነው የሚሆነው ስለዚህ አንዱ እንዲ ብቻ አይበቃቸውም ነው የሚባለው የተገባው ጊዜ በተጨባጭ የሚታየው ይሄ ነው የተገረዙት ደግሞ ተጎዱ ደግሞ ስሜታቸው በጣም ይወርድና የመውለድም ችግር ለባላቸው ብቁ አይሆኑም ማለት ነው ስለዚህ በመጠኑ ይሁን ጫፋን ብቻ ቀንጠብ አድርገው እንጂ ተስር መጋጠጥ የለብሽም ብለው መመሪያ ሰጥተውበታል ማለት ነው ስለዚህ በዚህ መሰረት ብንጠቀም ጥሩ ነው መልካም ጥያቄ ልቀበል ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ እሺ ጥያቄ ነበረኝ تفضلي ቡና ወይም ቁርስ ለሰው ትግጣውም ሆነ ማንኛውም ሰው ሲመጣ ቁርስ ጀባ ምናምን ማለት ይቻላል አይቻልም ይሄ እንዴት ይታያል አንድ ጥያቄ ደግሞ እሺ يسموش تفضلي اختي ሌላ ጥያቄ ደግሞ እኔ እናት አባቶች ሙተዋል የሉምና ሌላው ሰው ቁርስ ምናምን በየቀናቸው በሞቱበት ቀን ቡናና ቁርስ ማፍላት መቁረስ ግዴታሽ ነው ግድ ያለብሽ ምናምን ይባላል ይሄስ እንዴት ይታያል ምንድነው ማድረግ ያለብኝ ለነሱ አቀም ነው እሺ ሼኽ ያብራራሉ ጠብቂ በተረፈ ደግሞ አላህ ያቆያችሁ አላህ ሀያታችሁን ረዘም ያርግልኝ አሜን እختي ላንቺም ልጅ አላህ ያውጣልሽ አሜን አሜን መልካም ሌላው የልጄን ስም ኢማን ብያታለሁ ካፊራ ተላተ
ጠይቂኝ በፊት ነው አውጥተሻል። ያው በመሰረቱ የሚከለክል ነገር የለም፣ ግን ሌላ ቢሆን ይመረጣል። ምክንያቱም ኢማን አለች ወይ ሲባል ጎረቤት መጣ ኢማን የለም እኛ ቤት ኢማን የለም ስትይ ኢማን እንደሌለ ያወሽ ነው ማለት ነው። ስለዚህ ማስተካከሉ ከተቻለ ጥሩ ነው ብታስተካክይ። ገና ህፃን ከሆነ በተለይ አሁን ቀደም ትምህርት ቤት ገብታ ዶክመንት ምናምን ስታልገባ ብትቀይሪው ጥሩ ነው። ምክንያቱም ኢማን የለም በየጊዜው በሌለች ቁጥር ኢማን የለም እያልሽ ተመናገር ይሻላልና ማለት ነው። መልካም ጥያቄ ልቀበል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ተፈضل። ጥያቄ ስለ ሰይዱን ሰዓት ሁለተኛ ስጁድ ላይ ስንቀመጥ ከግራ እግራችን ላይ ነው ተቀምጠን የምንማቀው እና የቀኝ እግራችን ጣቶች መሬት ላይ መተከል አለባቸው የሚለው እና ሌላ ጥያቄ ሴቶች እንደዛ መሆን የለበትም። የቀኝ እግራችን እንደመተኛት ወይም እንደማጋደም ነው እንጂ መሆን የለበት። ቀኝ ጣቶች መሬት ላይ መተከል የለባቸው ብለው አጥበው ነው እንዴት ይታያል? እሺ ሼክ ያብራራሉ ኢንሻአላህ። ከባሌ ጋር በአንድ ፈቶኛልና እዳይን እስከ ቆርጥ ያለችው ተቋርጧል መልሳ ስላልጠየቀች አው የሷን ጥያቄ ለማብራራት ይከብዳል። ሰላት ላይ ስንወሰወስ ወደ ግራ ትፍ ብሎ ማለት አለብን ይባላልና ይሄ ነገር ሰላታችንን አያበላሽውም ወይ? ሰላቱ ስራ መስራት አይሆንም ወይ? አስሉ አለ። መሰረቱ ያው ትፍ ማለት በዘቦቱ ቀን ዝም ብሎ ወስዋስ ወለለበት ክልክል ነው፣ ልክ ነው። ግን ሸይጣን ወስዋስ በሚያጠቃበት ጊዜ ሸይጣን ብዙ ጊዜ በግራ ጎን ነው የሚያደፍጠው። አፍዋን ጥያቄ ልቀበል ሼኽና الفاضل ማብራሪያ ስለሚፈልግ። አፍዋን ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። اهلا تفضل يا اختي። ወአለይኩም ሰላም። ጥያቄ ነበር። እሺ አንዲት ጓደኛዬ ነበረችና ልታገባ ስትል ልታገቢ ነው ወይ ብለው ሲጠይቋት አው ለሶስት ወር ያክል ከዛ በኋላ ፈታለሁ አለች። ግን አሁን አልተፈታችም። እንዴት ይታያል? ሶስት ወር አልፏታል። ሶስት ወር አልፏታል። እሺ ሼክ ያብራራሉ ኢንሻአላህ። ማን እንደዚህ አይነት የወራስ እንደዚህ ወራት ትሰሚኛለሽ? እንደዛ ብሎ የጠየቃት ጓደኞቿ ጎረቤት ሰው ነው የጠየቃት ወይስ የሚያገባ? እሺ ባሏ ጋር ተስማምታ ይሆን በዚህ መልክ? ባሏ ጋር ለሶስት ወር ነው የምንጋባው የሚል ስምምነት ነበራቸው? ይሰማል? ይሰማል። ባሏ ጋር ከምትጋባው አጮኛዋ ጋር ለሶስት ወር የሚል ስምምነት አድርገው ነው እንደዛ ያለው? እሱ ጋር ስምምነት አያደረጉም። እሱማ በቃ ጓደኞቿ ናቸው ታገቢ ነው እሱም በቃ ሲባል አይ ለሶስት ወር ያክል ለፈታለሁ ብላለች እንጂ እሱ ጋር አይደለም። እሺ ሼክ ያብራራሉ ኢንሻአላህ። እና ወደ ግራ ትፍ ማለት ጉዳይን እያብራሩ ነበር። በትፍ ማለት ያው ሶላት ውስጥ በዘወት ቀን ያለ ምክንያት አይሆንም። ግን ወስዋስ በሚያጠቃው ጊዜ ወደ ግራ ትፍ አውዝ ቢላሂ ላሹ በግራ በኩል ትፍ በሉ የሚል ሐዲስ ስለመጣ ሐዲሱ ያው ፈቅዷል ማለት ነው። ነብዩ ናቸው አለይሂ ሰላቱ ወሰላም ይሄ ያፈርሳል አያፈርስም ማለት ያለባቸው። ስለዚህ ቢያፈርስ ኑሮ አይሄን አይናገሩ ነበር። ያ ምክንያቱም ተዛ የበለጠ የሰይጣን ጥቃት ስለተቃጣባት ያንን ለማከላከል ዘዴ ነው ብለው ነው የተናገሩትና ችግር የለውም ነው። መልካም። ሌላው እህታችን የጠየቀችው ጥያቄ ዱሬቲ ብሎ ማለት ይመስለኛል የኦሮምኛ ስም ይመስለኛልና ዱሬቲ ነው ደበርቲ ዱሬቲ ሀብታሟ ማለት ነው። እንደዚህ አይነት ስም መስጠት ይቻላል ወይ ለሙስሊም? ዱሬቲ ትርጉሙ ሀብታሟ እንደማለት ነው። ችግር የለውም። ያው ምኞት ነው ሀብታም እንድትሆን እየተመኙላት ነው። ሀብታም አላህ ያርግላቸው ልጃቸው። እሺ ቡናና ቁርስ ቀርቦ ጀባ ማለት አንዳ ሰዎች ደግሞ ወላጆቼ ሞተዋልና እናት አባትሽ የሞቱበትን እለት ቡናና ቁርስ አቅርበሽ ጀባ ማለት ግድ ነው ብሎ ይሉኛልና ይሄንን እንዴት ይሉኛል ሼክ አልፋድል ትላለች። አፍወን አንድ ጥያቄ ልቀበል። ሰላም አለይኩም ወራህመቱላህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። አህለን
እሺ ተቆርጧል ቡናና ቁርስ እሺ ጀባ ማለት ያው አስረክብ ያለው ሰጥቻለሁ ማለት ነው እዚህ መስጠቱን ቢናገር የሚከለክለው ነገር የለም ሌላ ትርጉም እስከሌለው ድረስ ጀባ ማለት ማስረከብ ማለት ነው እኛ በመናቀው ይሄንን ቁርስ ወይም ይሄንን ቡና አስረክብ ያለው ለሚጠጡ ሰዎች ማለት ነው ተቀብያለሁ ብሎ ይጠጣል ደግሞ ተዛቀጥሎ ደግሞ እነሱ በረክ ያረጋል ይመርቃሉ ጥሩ ነው አዲያ ለሰጠ ሰው መርቃን መመረቁም ይከለክለው ነገር የለም እሺ እዛ መረቀኑ ላይ ግን ጠንቀቅ ማለት ደግሞ ሌላ የማያስፈልግ ነገር ለማይወደው ቃል እንዳይናገሩ መጠንቀቅ አለባቸው ሞቅ ስላቸው አንዳንድ ጊዜ አርገንልሃል ሰጠናል ምናምን ጀባ ብለን ይላሉ ራሳቸው አማን ጀባ በረካ ጀባ ምናምን ያ ራሱ የሌለውን ነገር ነው አተቢው ማለት እንደክ የሌለውን ነገር እሱ ያኛው ያለውን ሰጥቷል ያኛው ግን አላህ ይስጥ በማለት ነው አላህ ይስጥ ማለት እንጂ እኛ እንዲህ አርገናል ሰጠናል ምናምን በታላ ያው የአላህን ስልጣን እየተጋፋ ነው ማለት ነው እንጂ ሰጪው መስጠቱም ይከለክለው ነገር የለም ሰጥቻለሁም ቢል ዝም ብሎም ታቀረበ እንደሰጠ ይቆጠራል ችግር የለውም እንደው ጀባ የሚለው ቃል ትርጉሙ ብዙዋኖቻችን ግራ ይገባናል ቡናና ቁርስ አቅርቦ ጀባ ማለት ቡና ሰጥቻችኋለሁ ቁርስ ሰጥቻችኋለሁና ዱዓ አርጋችሁ ጠጡ እንደማለት ነው ትርጉሙ እንደዛ ዱዓ አርግልን ነው ዲምነን ልክ ነው መልእክቱ ያ ነው ወለታል ዘመነጻት ነጻት ወላቱ ጥያቄ ልቀበል ሰላም አለይኩም ወራህመቱላህ ሰላም አለይኩም አህለን ድምጽሽን እስቲ ቲቪ ካለ ቀንሽና ተፈضل ይፍቴ ምን አልሽ ሀይዴ መጣ አይደገና እሺ እና ታልፈጣ ሄድኩ እሺ ሼክ ያብራራሉ አብሽር ጥያቄሽ ግልጽ ነው እህቴ ባረከላሁ ፊኪ ኢዘን ጀባታው እንዳለ ሆኖ እናትና አባቴ በሞቱበት እለት የሚለው ጥያቄ ቡና አቅርቢላቸው ውሃ አቅርቡላቸው አሟት መጥቶ ይጠጣል የሚባል ነገር አለ ይሄ ብልጣብልጦች ነው ይበሏት ሲፈልጉ የሰፈሩ ብልጣብልጦች እንደ ለእናት ሸሪካ አታረጊም እንደ ለአባትሽ ይላሉ ለራሳቸው ጥቅም እየሰበኩ ነው ማለት ነው አንቺና ታስበው አይደለም አዎ ሰደቃ አቅም ካለሽ ግድ የሞቱበትን ቀን መጠበቅም የለብሽም በፈለግሽው ቀን በቀን 10 ጊዜ ማርጊ ካለለሽ ደግሞ የሚያስቸግር ነገር ዱዓ በቂ ነው እስትግፋሩ አዎ እስትግፋር አላህ ወላጆችን ይማራቸው ታልሽ ተለለሽ ግን እነዚህ ገባሽበት ገብተሽ ተበድረሽም ቢሆን ለኛ ቡናና ማለግ አለብሽ ይያሉሽ ነውና እነዚህ አጣላዎች ናቸው ማለት ነው እንዲህ አይነት ነገር የለም የቻልሽውን ባገኘሽ ጊዜ ሀብታም ከሆንሽ በየቀኑ በቀን 5 ጊዜም ሰድቂ ችግር የለውም ለአባት ለእናት ያንሳቸው አባት እናት ያንስ ነው ተለለሽ ደግሞ አላህ ይማራቸው ያልሽ ዱዓ ታረግላቸዋለሽ ሌላ ምንም አያስፈልግም መልካም ጥያቄ ልቀበል ሰላም አለይኩም ወራህመቱላህ ወልሰላም ለበረካቱ አህለን ጥያቄ እኛ አካባቢ ገበያ በመንገዛበት ጊዜ 1 ኪሎ ወይ ከ1 ኪሎ ከገዛን በኋላ መርቁበት ተብሎ የሚጨመር ጭማሪ ያለ ከኪሎ በላይ ማለት ነው ደግሞ የሆነ ሌላም ነገር ሊሆን ይችላል በሳህን የተሰፈረ ነገር እዛ ሳህን ላይ ከተሰፈረው በላይ መርቁ ብሎ የምናስጨምረው ነገር ያ ነገር ሐራም ነው አይደለም ይሄን ለመጠየቅ ነው እሺ ሼክ ያብራራሉ ባረከላሁ ፊኪ መሰረቱ ያው በኪሎ በትክክል ኪሎ እስከሆነ ድረስ ያጭቅጭቅ እንዳይኖር ነው መጀመሪያ የተፈለገው ስለዚህ በ1 ኪሎ ይሄን ያልከፍላለው ብሎ ከተስማማ በኋላ እንደገና ማለቱ አግባብ አይደለም ነው ሰውየው ግን ፍቃደኛ ሆኖ ከጨመረ ኩንታሉንም እንደለማድ ከሆነ ይጨምር ችግር የለውም ግን ግድ ታልጨመርከው ወርቅ አልገዛም እንዳንል መልካም ምክንያቱም ያ መጀመሪያ መብቱ በኪሎ ነው ዳኝነት የሚሰጠው ያም እንዳይጎዳ ነው ኪሎ የመጣው ስለዚህ ምን መረቅ ያስፈልጋል ማመረቁን ግን አንዳንዶቹ እንትን ደንበኛ ለመሳብ ሲሉ ሳይጠየቁ መራሳቸው ያረጋል ያ ከሆነ ታዲያም ጨመረ ማለት ነው ችግር የሚጨምር የሆነ የእህታችን ጥያቄ ተሸሁድ በምንቀመጥበት ሰዓት የወንዶችና የሴቶች አቀማመጥ ይለያል
እኛ እግራችን ላይ ታፋችንን ማስቀመጥ አለብን የሚለው እንደዛ ነው የምናስቀምጠው ግን ማለት ይብሉን እግራችን እንደዚህ ተክለን ነው የምናስቀምጠው ግን ምንድነው የሚሉን እግራችሁን እንደዚህ ጋደም አድርጋችሁ ቀኝ እግራችሁን በታፋችሁ ቁጭ በሉ ብሎ ይሉናልና እንዴት ነው ይለያያሉ የሴቱና የወንዱ እኔ በመዛብ ደረጃ ያው እክትላፍ አላቸው አንዳንዶቹ በቀጥታ እንደ ወንዶች መቀመጥ ይችላሉ የሚለውን ነው የሚወስዱት ሌሎቹ ደግሞ ያው ራሳቸው ቆጥጥ ማለት የለባቸውም ሴት ዘርፈት ብሎ ነው መቀመጥ ያለበት የሚል አለ ስለዚህ ልዩነት አለው የሚለው ማስረጃ አላየንም እስካሁን ምንም ልዩነት የለም ነብዩ አለይሂ ሰላቱ ወሰለም ለተሸሁር ስትቀመጡ ተሸሁድ አልአወል ከሆነ እግራችሁ ላይ ተቀምጣችሁ ቀኙን አቁሙት ጎን መጨረሻ ላይ ደግሞ ከሆነ ያው ይሄኛውን የግራግረንም ራሱ እንዳያማችሁ ሸርተት ብላችሁ በቂጣችሁ ተቀመጡ ነው ስለዚህ ለወንድ ለሴት አላሉም ነው ሐዲሱ ላይ ወንድ ሴት የሚል ነገር የለም ስለዚህ ፈርቅ ልዩ ማብራሪያ እስከሌለ ድረስ ለሁሉም የተነገረው ለሁሉም በቂ ነውና ነዛኞቹ ባስተያየት ነው እና ፈለን خفيدና ምናምን የሚል የራሳቸው ሴቶች መብንዩን على الاختفاء ይላሉ ሴቶች ብዙ ጊዜ ጎላ ማለት የለባቸውም ስጁድም ሲያደርጉ ራሱ መሬት ላይ ልጥፍ ይላሉ ያ ሁሉ ስተት ነው እንደዛ ይባላል ነብዩ አለይሂ ሰላም ለወንድም ለሴትም ስጁድም ሆነ ሩኩዕ ላይ ምንም ልዩነት አላስተማሩ ተመሳሳይ ነው ለሁለቱም መልካም ሌላው ጓደኛዬ ልታገባ ስትል ጓደኞቿ እንኳን ደስ ያለሽ ብሎ ሲጠይቋት ለሶስት ወር ያህል ብቻ ነው ማቀው ከዛ በኋላ እፈታለሁ ብላ ነበር እፈታለሁ የሚለው ቃሏ ኒካሁ ላይ ችግር ይፈጥራል ወይ ነው ጥያቄዋ መጀመሪያ ይሄን ነገር ከባሏ ጋር ተመካክረው ለሶስት ወር ያህል ነው እንጋባው ከዛ በኋላ እንለያያለን ከተባለ ይሄ ኒካሁን ሙተዓ ይባላል ግዚያዊ ያው የማታለያ ኒካህ ነው እሱ አይፈቀድም ግን ሰውየው ሳይላት እሷ ራሷ በቅዷ አሁን እዛ በኋላ የውስጥ ሐሳቧን ከሆነ የተናገረችው ፍቹ ያለው በሱ እጅ ነው እሷ ስላለች የሚሆን ነገር የለም በሱ እጅ እስከሆነ ድረስ እሱ ከሌለበት በጉዳዩ ላይ ምንም አላስፈላጊ ቃል ነው የተናገረችው ውድቅ ነው ኒካሁ ምንም አይሆንም ነው መልካም ሰዓት አልቋል የመጨረሻ ጥያቄ ወሳኝ ጥያቄ ነው እታችን ያነሳችው ጥያቄና ጀናባ ላይ ሆኜ ሐይድ መጣብኝ ሐይድ እስኪያልቅ ልጠብቅ ወይስ ቀድሜ ለጀናባው ልታጠብ እንዴት ነው ወይስ ሁለቱንም አንድ ላይ በኋላ ልታጠብ ነው ጥያቄው ያው መታጠብ ግዴታ የሚሆነው ለሶላት ነው በመሰረቱ ጀናባም ቢሆን እና ሶላት ማሰገድ ከሆነ ብትቆይ የፈለገው ችግር የሚያመጣው ነገር የለም ለንጽህናው ግን መጀመሪያው አሁን ሰውነቷ ላይ ጠረን ምናምን እንዳያመጣ አሁን ታጥባ ደግሞ የጀናባው መጨረሻው የዛ የሐይዱ መጨረሻ ተመጣ አልሳል ተጠው ትችላለች በአጋጣሚ ግን ሁለቱም ባንዴ የሚያልቅ ከሆነ አሁን ሐይድን ጨርሻለሁ ታጠባለሁ ይያለች እንደገና ጀናባ ተደረበ ባንዲ መታጠብ ትችላለች በሁለቱንም አዳብላ ማለት ነው ሐይዷን እንደጨረሰች ሰውነቷን ሳትታጠብ ጀናባ ሆነ ቢፈጠር በኋላ አንድ ላይ መታጠብ ሁለቱንም ነይታ አንዲ መታጠብ ትችላለች ጀናባ ያለበት ሰው ምድር ላይ በሚንቀሳቀስበት ጊዜ የሰማይ መላእክቶች እየረገቡት ሳር ቅጠል ይረግመዋል እና የሚባል ነገር አለና ያንን በሰለኝ አስፈራት ነው ያኔ እንደዛ ይላል አሉባልታ ነው መልካም ኸይር የተከበራችሁ የፕሮግራማችን ተከታታዮች ዛሬ ማሻአላህ በአጋጣሚ ሆኖ ብዙዎቻችሁ ደውላችሁ ያላገኛችሁ እንዳላችሁ ሆኖ ለጥያቄዎቻችሁ ለሁሉም ምላሽ ሰጥተዋል ሼኻችን አላህ ይጠብቅልን አላህ ያቆየልን ሰብስክራይብ በማድረግ ቤተሰብ ይሁኑ